በኢትዮ ኤርትራ ድንበር በትግራይ ህወሓት የትግራይ ሰራዊት ወይም ቲዲኤፍ እያለ ከሚጠራውና የኤርትራ ጦር ጋር በተያያዘ በዛሬው ዕለት የወጣውን መረጃ በተመለከተ የምናደርሳችሁ መረጃ አለ። የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ዳኞች በመቱት አድማ መፍትሄ እየፈለግን ነው ብለዋል። ለቀናት አድማ ውስጥ የሚገኙትን ዳኞች ጀነራሉ ፊት ለፊት ተገናኝተው መነጋገራቸው ተሰምቷል። ዝርዝር መረጃውን ይዘነዋል። የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ሽልማት ተበርክቶላቸዋል። በዛሬው ዕለት የ84ኛ ዓመት የልደት በዓላቸውን ያከበሩት ኮሎኔሉ ተሸልመዋል። ዝርዝር መረጃውን ይዘነዋል። የህግ ድጋፍ ያጣውን ግንቦት ህወሓት እያከበረ ነው። ለሶስት አስርት ዓመታት ያህል በፖለቲካ ውሳኔ ሲከበር የቆየው ግንቦት 20 በዘንድሮ ዓመት አይከበርም። ዕለቱ ነገ ሲሆን ህወሓት ግን በትግራይ እያከበረ ይገኛል። ይህንኑ አወዛጋቢ ጉዳይ በተመለከተ ጥንቅራችን የሚያደርሳችሁ መረጃ አለ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት ቪየትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላን ሊወርዱ ሲሉ በሆነው አነጋጋሪ ክስተት ማብራሪያ ሰጥተዋል። ፕሬዝዳንቱ ክስተቱ የቀልድ አጋጣሚ ነው፣ ባለቤት ያልመታችኝም ብለዋል። ፕሬዝዳንት ዶናልድ ትራምፕ በአውሮፓ ህብረት ላይ ጥላለው ያሉትን የ50 በመቶ ታሪፍ አዘግይተውታል። ትራምፕ አውሮፓ ህብረት በፍጥነት ከስምምነት ላይ ለመድረስ እያደረገ ያለው ጥረት ያስመሰግነዋል ብለዋል። የኢትዮጵያ አየር መንገድ በትርፍ ተንበሻበሽኩ ማለቱንም አክለናል። አሁን በቀጥታ ወደ ዝርዝር መረጃዎቻችን እንውሰዳችሁ። ቲዲኤፍ እና የኤርትራ ሰራዊት በድንበር። የኢትዮ ኤርትራ ድንበር ጉዳይ ግራ አጋቢ ሆኖ እንደቀጠለ ነው። የሁለት ዓመታቱን የትግራይ ጦርነት ተከትሎ የኤርትራ ጦር አሁንም በትግራይ በኩል ያለውን የኢትዮጵያ ግዛት እንደተቆጣጠረ ነው። ህወሓት የትግራይ ሰራዊት ወይም ቲዲኤፍ እያለ የሚጠራው ኃይል በአንድ አቅጣጫ፣ የኤርትራ ሰራዊት ደግሞ በሌላ አቅጣጫ ያሉ መሆኑን ያመለከተ አንድ ዘገባ በዛሬው ዕለት ወጥቷል። በምን አይነት የንግግርና የድርድር ሂደት መሆኑ ግልጽ ባይሆንም የኤርትራ ሰራዊት ኬላዎችን አንስቷል። ኮሚቴዎችም የተቋቋሙ መሆኑን በዛሬው ዕለት ቢቢሲ ያስነበበው መረጃ አመልክቷል። በህወሓት በኩል ህልውናችን ነው በሚል የሚገለጸውና በፌዴራሉ መንግስት በኩል ደግሞ የቀድሞዎች የህወሓት ተዋጊዎች የሚል ስያሜ ያላቸው የትግራይ ታጣቂዎች ሚና ምንድን ነው የሚለው ግን ግልጽ አይደለም። አንዳንዶች ከኤርትራ መንግስት ጋር የተጀመሩ ግንኙነቶች አሉ እያሉ ይገኛሉ። ይህንን በተመለከተ የኤርትራ መንግስትም የትግራይ ኃይሎችና ህወሓትን በጥብቅ እያስተባበሉ ይገኛሉ። የኤርትራ ጦር እነዚህኑ አካባቢዎች መቆጣጠሩ ብቻ ሳይሆን ኬላዎችን ሳይቀር ጥሎ የነበረ ሲሆን በቅርብ የሚወጡት መረጃዎች ደግሞ ይሄው በርካታ አካባቢዎችን ተቆጣጥሮ ያለው የኤርትራ ጦር ጥሏቸው ከነበሩት ኬላዎች መካከል የተወሰኑትን ማንሳቱን ነው። በዚህም በዛሬው ዕለት ቢቢሲ ያወጣው መረጃ እንዳመለከተው በትግራይና በኤርትራ መካከል የተወሰኑ የህዝብ ለህዝብ ግንኙነት የመሰሉ እንቅስቃሴዎች ተጀምረዋል። ኮሚቴዎችም ተቋቁመው በትግራይ አቅጣጫ ህወሓት የትግራይ ሰራዊት ወይም ቲዲኤፍ በሚል የሚጠራው ኃይል ቁጥጥር ሲያደርግ፣ በኤርትራ አቅጣጫ ደግሞ የኤርትራ ሰራዊት ቁጥጥር የሚያደርግ መሆኑን የዛሬው የቢቢሲ ዘገባ አመልክቷል። ከቅርብ ጊዜ ወዲህ በኤርትራና ትግራይ ድንበር ላይ የተወሰኑ የህዝብ ለህዝብ ግንኙነት መጀመራቸውን ነዋሪዎች ገልጸውልኛል ያለው ቢቢሲ የአካባቢው ነዋሪዎች የኤርትራ ሰራዊት በሚቆጣጠረው አካባቢ ወደሚገኝ ወንዝ በመሄድ እንስሶቻቸውን እንደሚያጠጡ ነግረውኛል ሲልም አመልክቷል። አሁን ህዝብ ወደ ወንዝ ይወርዳል፣ አንዳንድ ነገር ያደርጋል፣ በጎቹን ከብቶቹን ውሃ እያጠጣ ይመለሳል፣ ሌላ የሚያደርገው ነገር ካለ እንደዚህ ያደርጋል። ከዚህ በፊት እንደዚህ አልተለመደም ነበር፣ አሁን ግን ያለው ሁኔታ ይህ ነው ሲሉም ነው ነዋሪዎች የተናገሩት። ከኤርትራ በኩል ከብቶች፣ ግመሎችና ሌሎች እንስሳት አልፈው በሚመጡበት ጊዜም በተቋቋመ ኮሚቴ አማካይነት እንዲመለሱ ይደረጋል ሲሉ ለቢቢሲ ዘጋቢ የተናገሩት የድንበር አካባቢ ነዋሪዎች ግመሎች ሲመጡ የኛ የቲዲኤፍ ወይም የትግራይ ኃይሎች አሉ፣ የነሱም አሉ፣ ተባብረው ያስመልሳሉ። የኤርትራ ከብቶች ወይም የኤርትራ በጎች፣ የተለያዩ እንስሳቶች ሲመጡ እንደዚያው እንዲመለሱ ይደረጋል። ጥሩ ነገር አለ ሲሉም ተናግረዋል። ከዚህ ውጭ ግን ይፋዊ በሆነ መልኩ የተጀመረ የህዝብ ለህዝብ ግንኙነቱም ሆነ የትራንስፖርት አገልግሎት እንደሌለ ነዋሪዎቹ ለቢቢሲ በሰጡት መረጃ አስታውቀዋል። ከቅርብ ጊዜ ወዲህ የተወሰኑ የህዝብ ለህዝብ ግንኙነት መጀመራቸውን የሚገልጹት ነዋሪዎቹ የአካባቢው ነዋሪዎች የኤርትራ ሰራዊት በሚቆጣጠረው አካባቢ ወደሚገኝ ወንዝ በመሄድ እንስሶቻቸውን ውሃ እንደሚያጠጡ የነገሩት መሆኑንም የቢቢሲ ዘጋቢ አክሏል። አሁን ህዝቡ ወደ ወንዝ ይወርዳል፣ አንዳንድ ነገር ያደርጋል፣ በጎቹን ከብቶቹን ውሃ እያጠጣ ይመለሳል፣ ሌላ የሚያደርገው ነገር ካለ እንደዚህ ያደርጋል። ከዚህ በፊት እንደዚህ አልተለመደም ነበር፣ አሁን ግን ያለው ሁኔታ ይህ ነው ብለዋል። በዛላምበሳ፣ በራማ፣ በሽራሮና በባድመ አካባቢዎች የተያዙ ቦታዎች አሁንም በኤርትራ ሰራዊት ቁጥጥር ስር እንደሚገኙ ነዋሪዎች ተናግረዋል። ነገር ግን በዛላምበሳ መስመር የሚገኝ አንድ የኤርትራ ሰራዊት ኬላ ግንቦት 10 2017 ዓ.ም መነሳቱን ስማቸው እንዳይጠቀስ የጠየቁ አንድ የክልሉ ባለስልጣን ለቢቢሲ ተናግረዋል። ምንጩ እንደሚናገሩት ኬላ የተቀመጠው ከትግራይ ጦርነት በኋላ ነበር። ከአዲግራት ወደ ዛላምበሳ በሚገኘው መንገድ ላይ ነበርና በኤርትራ ሰራዊት የቆመ አንድ ኬላ ለጊዜው ምክንያቱ ባልታወቀ ሁኔታ እንዲነሳ ሆኗል ብለዋል። በሚያልፉ ሰዎችና ተሽከርካሪዎች ላይ ይደረግ የነበረው ፍተሻም መቆሙን እንደማያውቁ አክለዋል። ይሁን እንጂ አሁንም በተለያዩ የትግራይ ድንበር አካባቢዎች የኤርትራ ሰራዊት እንደሚገኝ
ባለስልጣኑ ለቢቢሲ አረጋግጠዋል። ለምሳሌ በዛላምበሳ አዲ ሀቂ ሰፈር፣ ዝባንሁስ አካባቢ፣ አዲስ ዓለም አካባቢ በከፊል አዲ አሰርተና የኢሮብ አካባቢ ዳርቻዎች የኤርትራ ሰራዊት ይገኛል ብለዋል። ከዛላምበሳ በ20 ኪሎ ሜትር ርቃ በምትገኘው ፋጺ ከተማ ከ2016 ዓ.ም ጀምሮ የኢትዮጵያ ፌዴራል መንግስት ጉምሩክ ባለስልጣን አሁንም የኮንትሮባንድ እንቅስቃሴን እንደሚቆጣጠርም አብራርተዋል። ከዛላምበሳ 20 ኪሎ ሜትር ርቀት ላይ ፋጺ ላይ የኢትዮጵያ ገቢዎችና ጉምሩክ ባለስልጣን የፍተሻ ጣቢያ ስለነበር በድንበር ላይ መደበኛ የንግድ ልውውጥ ማድረግ አይቻልም ብለዋል። ቢቢሲ አነጋግሬያቸዋለሁ ያላቸው የሽራሮና የራማ ድንበር አካባቢዎች ነዋሪዎችም በተመሳሳይ ኤርትራ ሰራዊት ለቆ አለመውጣቱን ገልጸዋል። አንድ የሽራሮ አካባቢ ነዋሪ በወረዳው ስር የሚገኙት አዲ ጸጸር፣ ብችላማ፣ ሰንበል፣ ባድመ፣ ሀድሽ አዲ፣ ደንቦ ጉዳሙና ደንቦ ሞንጊል የተባሉ አካባቢዎች በኤርትራ ሰራዊት ስር እንደሚገኙ ገልጸዋል። እነዚህ አካባቢዎች ከጦርነቱ በፊት የኢትዮጵያ መከላከያ ሰራዊት የነበረባቸው እንደነበሩም ተናግረዋል። ከሰሞኑ የኤርትራ ሰራዊት ከተቆጣጠራቸው የኢትዮጵያ ግዛቶች ለቆ ወጣ የሚሉ መረጃዎች በተለያዩ ማህበራዊ ሚዲያዎች ሲሰራጩ መቆየታቸው የሚታወስ ነው። ነዋሪዎቹ ግን በማህበራዊ ሚዲያ የሚሰራጨው ነገር ውሸት ነው፣ ሁሉም ነገር እስካሁን ባለበት ነው ያለው፣ ምንም አይነት የፌዴራል ኃይልም የለም፣ የትግራይ ጸጥታ ኃይልም የለም፣ በአካባቢ ያለው የኤርትራ ሰራዊት ብቻ ነው ብለዋል። በራማ ድንበር አካባቢ የሚገኙ ሌላ ነዋሪም በተመሳሳይ በኤርትራ ሰራዊት የተያዙ አካባቢዎችና ድንበሩን በተመለከተ አዲስ ነገር እንደሌለ አመልክተዋል። ጀነራሉ ስለ አድማው የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ታደሰ ወረደ ዳኞች በመቱት አድማ መፍትሄ እየፈለግን ነው ብለዋል። ለቀናት አድማ ውስጥ የሚገኙትን ዳኞች ጀነራሉ ፊት ለፊት ተገናኝተው ማነጋገራቸው ተሰምቷል። የትግራይ ዳኞች ማህበር በቅርቡ አውጥቶት በነበረው መግለጫ በነጻነት ስራቸውን መከወን የሚገባቸው ዳኞች ላይ ጣልቃ ገብነትና ጫና ማድረግ የቆየ አኳኋን ቢሆንም ከቅርብ ጊዜ ወዲህ ግን የከፋ ሆኗል ብሎ ነበር። በተለይም ጾታዊ ጥቃትንና የግድያ ወንጀልን በሚመለከቱ ዳኞች በደህንነታቸው ላይ የተቃጡ ጥቃቶችና ማስፈራሪያዎች እየተበራከቱ መምጣታቸውን የገለጸው የዳኞች ማህበር መፍትሄ እስኪሰጠው ስራ ለማቆም መገደዱን ገልጿል። በዚህ ጉዳይም ጀነራል ታደሰ ወረደ ስብሰባ መጥራታቸውን ጽህፈት ቤታቸው በዛሬው ዕለት ባጋራው መልእክት አስታውቋል። የክልሉ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ በፍትህ አካላት ላይ እየደረሰ ያለውን የጸጥታ ችግር አስመልክቶ ከፍትህና ፍትህ ተቋማት ከፍተኛ አመራሮች ጋር መምከራቸው ተገልጿል። በውይይቱ ላይ ክልሉ ጠቅላይ ፍርድ ቤት ፕሬዝዳንት አቶ መንግስቱ ተክላይና የፍትህ ቢሮ ኃላፊ አቶ ሀዱሽ ተስፋ መገኘታቸው ተጠቁሟል። ችግሩን በዘላቂነት ለመፍታትም ትኩረት ሊሰጣቸው በሚገቡ ጉዳዮች ላይ ሰፊ ውይይት መደረጉ ተጠቁሟል። ፕሬዝዳንት ታደሰ ወረደ ጊዜያዊ አስተዳደሩ በፍትህ አካላት ላይ የሚስተዋሉ የጸጥታ ችግሮችን ጠንቅቆ የሚያውቅ መሆኑን ገልጸዋል። ጀነራሉ ከትግራይ ጠቅላይ ፍርድ ቤትና ከቢሮ ጋር በመሆን ተጠያቂነትን ለማስፈንና ችግሩን በዘላቂነት ለመፍታትና ፍትህን በዘላቂነት ለማስፈን በትኩረት እንደሚሰራ አጽንኦት ሰጥተው ተናግረዋል። ኮሎኔል መንግስቱ ተሸለሙ። የቀድሞ ፕሬዝዳንት ኮሎኔል መንግስቱ ኃይለማርያም ሽልማት ተበርክቶላቸዋል። በዛሬው ዕለት 84ኛ የልደት በዓላቸውን ያከበሩት ኮሎኔሉ ተሸልመዋል። መሃይምነትን ለማጥፋት ላበረከቱት አስተዋጽኦ ሽልማቱ እንደተበረከተላቸው ተገልጿል። መንግስቱ ኃይለማርያም በስልጣን ዘመናቸው የመሰረተ ትምህርት ዘመቻን ተግባራዊ ለማድረግ ላበረከቱት አስተዋጽኦ ኢትዮጵያን ሶሳይቲ ፓርትነርሺፕ የተባለ ድርጅት ሽልማት እንዳበረከተላቸው ነው የተገለጸው። ጋዜጠኛ ደራሲ ገነት አየለ ሽልማቱን ሐራሬ ዚምባብዌ በሚገኘው መኖሪያ ቤታቸው ተገኝቼ አስረክቤያቸዋለሁ ብላለች። በማህበራዊ ትስስር ገጿ ባሰፈረችው መረጃ ኮሎኔል መንግስቱ ኃይለማርያም ሽልማቱ ሲበረከትላቸው ባደረጉት ንግግር መሃይምነትን ከሀገራችን ለማጥፋት የተደረገው ጥረት እሳቸው ወደ ስልጣን ከመምጣታቸው በፊት በንጉሱ ዘመን የፊደል ሰራዊት በሚል ለጎልማሶች ትምህርት ይሰጥ እንደነበር አስታውሰው የመሰረተ ትምህርት ዘመቻ በተጀመረ ጊዜ በመላው ሀገሪቱ በርካታ ሰዎች ተሰማርተው በሰሩ ስራ መርቂ ውጤት የተገኘበት መሆኑን ገልጸዋል። የመሰረተ ትምህርት ዘመቻ በወቅቱ የነበሩ አብዮታውያን ጓዶች፣ ተማሪዎች፣ አስተማሪዎች፣ በጎ ፈቃደኞችና መላው ህብረተሰብ በንቃት የተሳተፉበት ስለሆነ ሽልማቱ የኔ ብቻ ሳይሆን የነሱም ነውና ክብርና ምስጋናውን እነሱም ይውሰዱ ብለዋል። አክለውም በዚያን ጊዜ መሃይምነትን ለማጥፋት የሰራውን መልካም ስራ አስታውሰው እውቅና ለሰጡት ሁሉ ከፍ ያለ ምስጋናዬን አቀርባለሁ ሲሉ ተናግረዋል። በዚሁ ስነ ስርዓት ላይ የተገኘችው ልጃቸው ዶክተር ትዕግስት መንግስቱ ለትምህርት ያለህ ጥማትና ፍላጎት ያኔ ገና በወጣትነት የተገለጠው የመጀመሪያ ልጅህን ትምህርት ብለህ ስትሰይማት ነው። መማር መማር አሁንም መማር የሚለው መፈክር የሁላችንም ትዝታ ነው። ትምህርት ለሁሉም እንዲዳረስ ያደረግከውን ጥረት በዚያ ተጠቃሚ የነበሩ ብቻ ሳይሆኑ ከመላ ኢትዮጵያ ህዝብ ጋር እኛም ቤተሰቦችን እናደንቃለን ስትል አባቷን አወድሳለች። የቀድሞ ፕሬዝዳንቱ ኮሎኔል መንግስቱ ኃይለማርያም ግንቦት 19 ማለትም በዛሬው ዕለት 84ኛ ዓመታቸውን አክብረዋል። ፕሬዝዳንቱ ባለቤት ያልመታችኝም አሉ። የፈረንሳዩ ፕሬዝዳንት ኢማኑኤል ማክሮን ለጉብኝት የቪየትናም ዋና ከተማ ሃኖይ አውሮፕላን ማረፊያ ደርሰው ከአውሮፕላን ሊወርዱ ሲሉ በሆነው አነጋጋሪ ክስተት ማብራሪያ ሰጥተዋል። ፕሬዝዳንቱ ክስተቱ የቀልድ አጋጣሚ ነው፣ ባለቤት ያልመታችኝም ብለዋል።
የአውሮፕላኑ በር ተከፍቶ ፕሬዝዳንቱ ፊት ለፊት በሚታዩበት ጊዜ አንድ እጅ ጸብ በሚመስል ሁኔታ ፊታቸውን በኃይል ሲገፋ ታይቷል። በዚህ ጊዜ ፕሬዝዳንቱ ምንም እንዳልተፈጠረ የእጅ ሰላምታ ሰጥተው ሚስታቸውን ከጎናቸው በማድረግ ከአውሮፕላኑ ወርደዋል። እሁድ ምሽት በፕሬዝዳንቱ አውሮፕላን ውስጥ የማክሮን ሚስት ብሪጅት ፊታቸው ሳይታይ ከአውሮፕላኑ በር በጎን በኩል ሆነው በእጃቸው የማክሮንን ፊት በኃይል ሲገፈትሩ የተቀረጸው ምስል መጋራቱን ተከትሎ በጥንዶቹ መካከል የተፈጠረ ጸብ እንዳለ እየተነገረ ይገኛል። ፕሬዝዳንት ማክሮን በድንገት በገጠማቸው ነገር መጀመሪያ ላይ ደነገጡ ቢሆንም ወዲያው ምንም እንዳልተፈጠረ በማስመሰል ከአውሮፕላኑ ውጪ ሊቀበሏቸው ለተሰበሰቡት የቪየትናም ባለስልጣናትና ካሜራ ደቅነው ለሚጠብቋቸው ጋዜጠኞች የእጅ ሰላምታ ሰጥተው ነበር። ነገር ግን ምስሉ ከተሰራጨ በኋላ ማክሮን በሚስታቸው ሲመናጨቁና ሲገፈተሩ በድንገት በህዝብ ፊት መታየታቸውን በመጥቀስ ጉዳዩ በጥንዶቹ መካከል የተፈጠረ ጠንከር ያለ ችግር ሳይኖር አይቀርም ተብሏል። የፈረንሳይ መገናኛ ብዙሃን የፕሬዝዳንቱን ቤተ መንግስት ኤሊሴ ምንጮችን ጠቅሰው እንደዘገቡት ክስተቱ ፕሬዝዳንቱና ባለቤታቸው መካከል የመቀላለድ ሁኔታ ነው ሲሉ፣ ማክሮንም በበኩላቸው እየተቀላለዱ ሳለ መታየታቸውን በመግለጽ ማስተባበላቸውን ቢቢሲ ዘግቧል። የህግ ድጋፍ ያጣውን ግንቦት ህወሓት እያከበረ ነው። ባለፈው ዓመት በወጣው አዋጅ በህዝብ በዓላት አከባበር ህግ ላይ ያልተካተተውንና ለዓመታትም በህግ ድጋፍ ሳይሆን እንዲሁ በፖለቲካ ውሳኔ ሲከበር የቆየውን ግንቦት 20 ህወሓት እያከበረ ነው። የአከባበር ሂደቱ በዚህ ሳምንት የቀጠለ ሲሆን ነገ ግንቦት 20 በመሆኑ ማጠቃለያው ይሆናል ተብሎ ይጠበቃል። በአገር አቀፍ ደረጃ በፌዴራል መንግስት ግን ስለ ግንቦት 20 የተባለ ምንም ነገር የለም። ሆኖም ባለፈው ዓመት በህዝብ ተወካዮች ምክር ቤት የጸደቀው አዲስ ህግ ግንቦት 20ን ያላካተተው በመሆኑ ግንቦት 20 በካላንደር ተዘግቶ በአገር አቀፍ ደረጃ የሚከበርበት ወይም የሚታሰብበት ሁኔታ አለመኖሩ ግልጽ ሆኗል። ባለፈው ዓመት የህዝብ በዓላትና የበዓላትን አከባበር ለመወሰን የወጣው ረቂቅ አዋጅ መርምሮ ያጸደቀው የህዝብ ተወካዮች ምክር ቤት በኢትዮጵያ ሊከበሩ የሚገባቸው በዓላትን በዝርዝር ሲያስቀምጥ ግንቦት 20ን ሳያካትተው ቀርቷል። ግንቦት 20 ዛሬ 34 ዓመት ህወሓት መራሹ ኢህአዴግ አዲስ አበባ የገባበት ዕለት ሲሆን ምንም አይነት ህጋዊ የበዓል አከባበር ድንጋጌ ሳይኖረው እንዲሁ ለ3 አስርት ዓመታት ያህል ልክ እንደ አንድ ብሔራዊ በዓል ሲከበር ቆይቷል። ባለፈው ዓመት የህዝብ በዓላትና የበዓላትን አከባበር ለመወሰን የወጣው አዋጅ ቁጥር 1334/2016 በኢትዮጵያ ሊከበሩ የሚገባቸውን በዓላት በአዲስ መልኩ በዝርዝር ሲያስቀምጥ ግንቦት 20ን ሳያካትተው ቀሪ አድርጎታል። የቀጣይ ብሔራዊ በዓላት አከባበር ባለፈው ዓመት የወጣውን አዋጅ ተከትሎ የሚከናወኑ ሲሆን ግንቦት 20 ግን በአዲሱ አዋጅ ባለመካተት በኤክስክሉዥን ኦር ኢግኖራንስ በሚለው የህግ መር መሰረት ከበዓላት ውጪ በመሆኑ በፌዴራል መንግስት ደረጃ አይከበርም፣ ታስቦም አይውልም ማለት ነው። ቀድሞውኑ ህግ ሳያውቀውና በህግ ብሔራዊ በዓልነቱ ሳይደነገግ ሲከበር የነበረው ግንቦት 20 በ2024 ዓ.ም የወጣው አዋጅ የበዓላትን ዝርዝር የዘረዘረ ቢሆንም ግንቦት 20 በዚህ ዝርዝር ውስጥ ባለመካተቱ ዘንድሮ የቀደመው በግልጽ ቀሪ እንደሚሆን አመላካች ሆኗል። የህግ ባለሙያዎች አቋም የህግ ባለሙያዎች እንደሚያስረዱት ግንቦት 20 በህግ ሳይሆን በተግባርና በፖለቲካዊ ውሳኔ ሲከበር የቆየ በዓል ነው። ህወሓት ግን ከ50 ዓመት በፊት በትግራይ ደደቢት የለኮስኩትን የትጥቅ ትግል 4 ኪሎ ላይ ቋጨሁበት ዕለት በመሆኑ አከብረዋለሁ በማለት በዘንድሮ ዓመት በትግራይ በተለያዩ ዝግጅቶች እያከበረው ይገኛል። ከዚሁ በዓል ጋር በተያያዘም በኢትዮጵያ ብሔራዊ ምርጫ ቦርድ ተሰርዛል የተባለው ህወሓት ግንቦት 20ን በተመለከተ ሰፋ ያለ መግለጫ አውጥቶም ታይቷል። በመግለጫው የኢትዮጵያ መንግስት የፕሪቶሪያን የሰላም ስምምነት ሙሉ በሙሉ ለመተግበር ምንም አይነት ፍቃደኝነት አይታይበትም ብሏል። ጨምሮም የፕሪቶሪያው ስምምነት ሙሉ በሙሉ ባለመከበሩ የተወረሩ መሬቶቻችን በጠላቶች እጅ ይገኛሉ፣ የተፈናቀሉ ዜጎቻችን ለዓመታት በመጠለያ ውስጥ ሆነው በረሃብና በበሽታ እየተሰቃዩ ናቸው፣ ህዝባችን ለተፈጸመበት የጄኖሳይድ ጥቃት ፍትህ አላገኘም። ይህ ሁሉ ሆኖ ግን የፓርቲያችን የጊዜያዊ አስተዳደራችንና የህዝባችን የትግል ስትራቴጂ አሁንም ሰላም ነው በማለት አስረድቷል። ህወሓት ሲቀጥልም እነዚህ ችግሮች በሰላማዊና በፕሪቶሪያው ስምምነት መሰረት እንዲፈቱ በእኛ በኩል የሚጠበቀውን እያደረግን ነው። የኢትዮጵያ መንግስት ግን ሆነ ብሎ የፕሪቶሪያን ስምምነት ያዘገየው ሲሆን አሁን ደግሞ ስምምነቱን የመጣስ ምልክት እየታየበት ይገኛል። በመሆኑም ወደ ስምምነቱ እንዲመለስ ጥሪ እናቀርባለን ብሏል። የአየር መንገዱ በትርፍ ተንበሸበሸ። የኢትዮጵያ አየር መንገድ በ9 ወራት ውስጥ $5.6 ቢሊዮን ገቢ ማግኘቱን አስታወቀ። የኢትዮጵያ አየር መንገድ በ9 ወራት ውስጥ 14,500,000 የሚጠጉ መንገደኞችን ማጓጓዙንና $5.6 ቢሊዮን ገቢ ማግኘቱን አስታወቀ። የኢትዮጵያ አየር መንገድ ዋና ስራ አስፈጻሚ አቶ መስፍን ጣሰው ከመንግስት ሚዲያ ጋር ባደረጉ ቆይታ በ9 ወራት የተገኘው $5.6 ቢሊዮን ገቢ ካለፈው ዓመት ተመሳሳይ ወቅት ጋር ሲነጻጸር የ8 በመቶ ብልጫ እንዳለው ተናግረዋል። አቶ መስፍን አየር መንገዱ በ9 ወራት ውስጥ ላስመዘገበው ስኬት ከፍተኛ አስተዋጽኦ ያበረከተው ዘመኑ ያፈራቸውን ቴክኖሎጂዎች መጠቀሙ፣ የበረራ መዳረሻን በማሳደግ የተሳፋሪዎች ቁጥር መጨመሩ እንዲሁም አዳዲስ አውሮፕላን ሲመጣ በማስገባት ለደንበኞች ምቾትና ደህንነት ቅድሚያ መስጠቱ መሆኑን ገልጸዋል። ባለፉት 9 ወራት ውስጥ አየር መንገዱ 10 ተጨማሪ አውሮፕላኖችን በመረከብ ወደ ስራ ማስገባቱንም ተናግረዋል። ከነዚህ መካከል 3ቱ በአፍሪካ ትልቁና የመጀመሪያ የሆነው ኤርባስ A350 1000 አውሮፕላኖች መሆናቸውን አመልክተዋል።
እንዲሁም የአየር መንገዱ በሰኔ ወር 2 ኤርባስ A350-900 አውሮፕላኖችን እንደሚረከብና በህንድና በተባበሩት አረብ ኤምሬትስ 2 ዓለም አቀፍ አዲስ የበረራ ጣቢያዎችን ለመክፈት ማቀዱን አክለው ተናግረዋል። የኢትዮጵያ አየር መንገድ በቢሾፍቱ ለሚገነባው ግዙፍ ኤርፖርት የዝግጅት ስራ እየተሰራ መሆኑን የተናገሩት ዋና ስራ አስፈጻሚ አቶ መስፍን የአየር ማረፊያ ግንባታውን በመጪው ዓመት ህዳር ወር ለመጀመር መታቀዱን ይፋ አድርገዋል። በተጨማሪም የሀገር ውስጥ የአየር ትራንስፖርት አገልግሎትን ለማስፋፋት አዳዲስ ኤርፖርቶችን በመገንባት ላይ መሆኑንና 2 አየር መንገዶች በሚቀጥሉት 2 ወራት ውስጥ እንደሚጠናቀቁ አስታውቀዋል። በመጨረሻም ትራምፕ ውሳኔውን አዘገዩ። ፕሬዚዳንት ዶናልድ ትራምፕ በአውሮፓ ህብረት ላይ ጥላለው ያሉትን የ50 በመቶ ታሪፍ አዘግይተውታል። ትራምፕ አውሮፓ ህብረት በፍጥነት ከስምምነት ላይ ለመድረስ እያደረገ ያለው ጥረት ያስመሰግነዋል ብለዋል። ፕሬዚዳንት ዶናልድ ትራምፕ በአውሮፓ ህብረት ከሰኔ 1 ቀን 2025 ጀምሮ ለመጣል ያቀዱትን እቅድ እስከ ሐምሌ 9 ቀን 2025 አዘግይተውታል። ከአውሮፓ ኮሚሽን ፕሬዚዳንት ኡርሱላ ቮንደር ላይን ጋር በተደረገ የስልክ ግንኙነት መግባባት ላይ መደረሱን ተከትሎ ውሳኔው እንዲዘገይ መደረጉን የተገለጸው ትራምፕ በመጀመሪያ የታሪፍ በህብረቱ ላይ ለመጣል ያቀዱት ንግድ ላይ ያለው ውይይት ወደ ምንም ሂደት አልደረሰም በማለት ነበር። ነገር ግን ከአውሮፓ ኮሚሽን ፕሬዝዳንት ጋር ከተነጋገሩ በኋላ ታሪፉን ለማስተካከል ወይም ለመሻር የተሻለ የንግድ ስምምነት ለመፍጠር እስከ ሐምሌ 9 ድረስ ጊዜ መስጠታቸውን አስታውቋል። ይህ ውሳኔ አውሮፓ ገበያዎችን እፎይታ የሰጠ መሆኑ የተገለጸ ሲሆን እንደ ፓሪስ እና ፍራንክፈርት ያሉ የአክሲዮን ገበያዎች ከ1 በመቶ በላይ ጭማሪ እንዲያሳዩ ምክንያት መሆኑ ነው የተገለጸው። የአውሮፓ ህብረት መሪዎች በተራዘመው ጊዜ ወሰን ውስጥ ፈጣን ድርድር ለማድረግ ቃል ገብተዋል። ፕሬዚዳንት ዶናልድ ትራምፕ ከአሜሪካ ጋር ስምምነት ላይ መድረስ ካልቻሉ ህብረቱ 50% ታሪፍ እንደሚጠብቀው ከተናገሩ ከቀናት በኋላ የአውሮፓ ህብረት በንግድ ላይ የሚደረገውን ድርድር ለማፋጠን ያሳየው ቁርጠኝነት እንዳስደሰታቸው ተናግረዋል። ትራምፕ ከሰዓታት በፊት በትሩዝ ገጻቸው ባሰፈሩት መልእክት ህብረቱ አፋጣኝ የድርድር ቀን ለመወሰን ስብሰባ መጥራቱን አንስተዋል። ይህ አዎንታዊ እርምጃ መሆኑን የጠቀሱ ፕሬዚዳንቱ በመጨረሻ ልክ እንደ ቻይና ሁሉ የአውሮፓ ህብረት ከአሜሪካ ጋር ለሚኖር የንግድ ትስስር በሩን እንደሚከፍት ተስፋ አደርጋለሁ ብለዋል። ቻይናም ሆነ ህብረቱ ስምምነት ላይ መድረስ ከቻሉ በጣም ደስተኞች ይሆናሉ ያሉት ትራምፕ በዚህ ውሳኔ ሁሉም ትርፋማ ነው ሲሉ አመልክተዋል።